የዓለማችን ታሪክ በሚስጥር የተሞላ ነው። አንዳንዶቹ በደም የተጻፉ ሲሆኑ አንዳንዶቹ ደግሞ በሽክሹክታ የተነገሩ ናቸው። በጣም አደገኛ የሆኑት ግን በንጉሶች፣ ፕሬዚዳንቶችና በንጉሰ ነገስቶች መኝታ ክፍል ውስጥ የተደበቁ ናቸው። ለምንድን ነው ጾታዊነት በፖለቲካ ዋነኛው መሳሪያ ሊሆን የቻለው? ብዙ ጊዜ ስማቸው ሲነሳ ሰዶማውያን እንደሆኑ የሚነገርላቸው የሀገር ፕሬዚዳንቶች አሉ። ከነሱ መሃልም ባራክ ኦባማ፣ ፑቲን፣ ኢማኑኤል ማክሮን፣ ኢቭን ሂትለር፣ ኢቭን ኳሜ ንኩርማ የሀገር መሪ ብቻም አልነበረም፣ ጳጳሱም ሳይቀሩ ሰዶማዊ እንደነበሩ ይነገራል። እነዚህ ታሪክ የቀየሩ ሰዎች ግን ምን ቢያገኛቸው ነው ቁምሳጥናቸው ውስጥ የደበቁት ነገር ስለ ጾታዊነት ሊሆን ይቻላል? እያንዳንዱ የሀገር መሪን በጥልቀት ስንመለከተው ጉዳዩ ከምናስበው በላይ በጣም የከፋ ሆኖ ነው የምናገኘው። እስኪ ለምሳሌ ታላቁ እስክንድርን እንየው። ታላቁ እስክንድር ሀፈስችን የተባለ የወንድ ፍቅረኛ እንደነበረው ይነገራል። የሀፈስችንና የታላቁ እስክንድር ግንኙነትን ልክ እንደ ፈላስፋው ሆመር በግጥም መጽሐፉ ላይ እንዳሉት እንደነ አቺልስና ፓትሮክለስ የተባሉ ገጸ ባህሪያት ነበሩ። አቺልስና ፓትሮክለስ ፍቅረኛሞች ነበሩ፣ የወንድ ፍቅረኛሞች። እናም አሌክሳንደር ወይም እስክንድር ሀፈስችንን የሞተ ሰዓት ልክ አቺልስ ፓትሮክለስ ሲሞት ጊዜ እንዳነባው እንባ አሌክሳንደርም ወገቡን ታጥቆ የከንፈር ወዳጁን ቀብሯል። ጀነራሎችም እርስ በርስ ሲንሾኳሾኩ እንዲህ ሲሉ ነው የተሰሙት። ንጉሳችን ወደ ጦር ሲዘምት ልክ እንደ ጣዖት ነው። አሁን ግን የሚያለቅሰው ልክ ባሏ እንደሞተባት ሴት ነው። አለቀለት ይሄ ሰውዬ መበለት ሆነ እያሉ ሲሳለሙበት ነበር። እናም እስክንድር ከሀፈስችን ጋር በነበረው ግንኙነት አማካኝነት ወታደሮችም እርስ በርሳቸው ኢንቲሜት እንዲሆኑ ፎርስ እንዳደረጋቸው ይነገራል። ከዛ በመቀጠል ሌላ መሪ ስናይ ደግሞ ሪቻርድ ልበ አንበሳው እናገኘዋለን። ይህ ልበ አንበሳው እየተባለ የሚጠራው ሪቻርድ አግብቶ ግን ሚስቱን ዞር ብሎ አይቶ ማያውቅ ንጉስ ነበር። በአንድ ወቅትም ከፍራንስ ሀገር ንጉስ ከነበረው ኪንግ ፊሊፕ ሁለተኛ ጋር አብረው ይተኙ እንደነበረ አንዳንድ መረጃዎች አሉ። ቀን ቀንም ሀገራቸውን መምራት የረሱ እስኪመስል ድረስ አፍ ለአፍ ገጥመው ሲያወሩና ምግብ ሲበሉም በአንድ ሳህን አቅርበው ነበር የሚመገቡ። በዛን ጊዜ ነበረ ቤተክርስቲያኒቱ ሪቻርድን በሰዶማዊነት የከሰሰችው። ግን ዘዴው ይሄው ነው። በመካከለኛው ዘመን አንድ ንጉስን ሰዶማዊ ነህ ብሎ መክሰስ ስም እንደማጥፋት ብቻ አልነበረም የሚቆጠረው። ንጉስ በእግዚአብሔር ዘንድ የተሾመ ነው ተብሎ ስለሚታሰብ ይህ መለኮታዊ የሆነ የመግዛት ወይም የመምራት መብቱን የሚያዳክምበት መንገድ ነበር። እናም የሪቻርድ ጠላቶች በሐሜት አለቡት። በአጠቃላይ እዚህ ታሪክ ላይ ማነሳላችሁ ሰዎች ችግር የሌለበት ሰው የለም። ሪቻርድም ችግር ነበረበት፣ ታላቁ እስክንድርም ችግር ነበረበት። እንቀጥል። አሁን ደግሞ አሜሪካ ውስጥ ስለነበሩ ፕሬዚዳንቶችና መሪዎች ደግሞ ነኝ። ዩናይትድ ስቴትስ የነፃነት ሀገር ተብላ ነው የምትጠራው። ነገር ግን ከዋይት ሃውስ በስተጀርባ የሚካሄደው ነገር 15ኛው የአሜሪካ ፕሬዚደንት የሆነው ጄምስ ቡቻናን ወይም ደግሞ ላጤው ፕሬዚደንት ተብሎ የሚጠራው ከዚህ በፊት አግብቶ አያውቅም። እናም በዚህ ኬዝ ይጠረጠራል። ግን ጄምስ ቡቻናን ከፖለቲካ አጋሩ ጋር ማለት ደግሞ ከዊሊያም ሩፈስ ኪንግ ጋር ዋይት ሃውስ ውስጥ ለብዙ ዓመታት አብረው እንደኖሩ ይነገር። የዋሽንግተን ነዋሪም ጄምስ እና ዊሊያምን የሲያምሴ መንትዮች እያሉ ነበር የሚጠሯቸው። የሲያምሴ መንትዮች ማለት በታይላንድ ሀገር የነበሩ የተጣበቁ መንትዮች ነበሩ በዛን ሰዓት። እናም በጣም ታዋቂ ነበሩ። የዋሽንግተን ሰው ሲተርድ ደግሞ ከነዚህ ሁለት መንትዮች አዛመዳቸው። አንድሪው ጃክሰን የተባለ የአሜሪካ 7ኛው ፕሬዚደንትም ኪንግን ሲጠራው ወይዘሮ ናንሲ፣ አክስቴ ናንሲ እያለ ነበር የሚሳለቅበት። እናም በተለመደው መልኩ ይህ ፕሬዚደንት ችግር ነበረበት ብለን እናልፈዋል። ምክንያቱም ጾታዊነቱ አጠያያቂ ጉዳይ ውስጥ የከተተ መሪ ስለነበር። አብርሃም ሊንከንስ? አብርሃም ሊንከን በዚህ ኬዝ እንደሚጠረጠር ታውቃላችሁ? አብርሃም ሊንከን ጆሹዋ ስፒድ የተባለ ጓደኛ ነበረው። እናም ሁለቱም የተጻጻፉት ደብዳቤ የሆነ ነገር ያሳያል። ማለት ደግሞ ለብዙ ዓመታት ያክል በአንድ አልጋ ላይ ተኝቷል። በዚህ ነገር ልከሳቸው ባልፈልግም፣ ምክንያቱም በዛን ሰዓት አልጋ ሬር የነበረበት ሰዓት ነበረ። እናም አንድ ላይ አልጋ ላይ በመተኛታቸው ኦኬ ያስብላል። ግን የሊንከን ቃላት ደግሞ የሆነ ትንሽ ከጆሹዋ ስፒድ ጋር የሆነ ኢንቲሜት እንደነበሩ የሚያሳዩ ቃላት ናቸው። ሊንከንም ለጆሹዋ እንዳለው ከሆነ አንተ ልክ እንደ ቆዳይ ቅርብ ነህ። በዚህ ጉዳይም የታሪክ ምሁራን ስቲል ቱ ዲስ ዴይ እየተከራከሩበት ይገኛሉ። ይህንን ጽሑፍ ይህ ነገር ወንድማማችነት ነበረ ወይስ ከዛ የዘለለ ኬዝ ነበር? እስኪ ያስቡት። ለአሜሪካ የነፃነት ምልክት የሆነው አብርሃም ሊንከን ማለት ደግሞ ባርነት ያስቆመው ሰውዬ ምናልባት ሊናገረው በማይችለው የፍቅር ሲቹዌሽን ውስጥ ገብቶ ነበር ማለት ነው። እውነት ከሆነ ግን የሊንከን ታሪክ ስፖይልድ ሆነ።
በ20ኛው ክፍለ ዘመን የነበሩ አምባገነኖች ስናይ ደግሞ የሆነ በጣም ትልቅ ችግር የነበረባቸው ሰዎች ይመስሉኛል። ምክንያቱም እንዴት መሰላችሁ? እነሱ የነበሩበት ጊዜ ለእኛ በጣም ቅርብ ጊዜ ነበር እና የሰሯትን እያንዳንዷን ነገር ካዝና ውስጥ አስገብተው ካልቆልፏት በስተቀር ወሬው በፍጥነቱ የሚዛመተው። ግን ለምሳሌ ቤኒቶ ሙሶሊኒን ካየን ጣሊያናዊ የፋሽስቶች አባት ተብሎ ነበር የሚጠራው። ስፍር ቁጥር ከሌላቸው ሴቶች ጋር አብሮ ተኝቶ ነበረ። ግን ሚስጥራዊ የፖሊስ ሰነዶች ግን ሌላ ታሪክ ነው የሚያወሩት። ሙሶሊኒ በወጣትነት ዕድሜው ከሁለቱም ጾታ ጋር ሙከራ እንዳደረገ ይነገራል። ተመሳሳይ ጾታ አብረው መጋባት አይችሉም፣ መኖር አይችሉም የሚለው ህጉን የሆነ ነገሩን ለመሸፈን እየተጠቀመበት እንደነበርም ግልጽ ይሆንልናል። እናም ይህ ሰውዬ ችግር ነበረበት፣ ሃይብሪድም ነበረ። ከዚያም በመቀጠል ደግሞ ሂትለርን እናገኛለን። በቪየና ውስጥ በሚገኙ የናዚ መኮንኖች ከነሱ የወጣ የሆነ ኢንፎርሜሽን ነበረ። ከወጣት ወንዶች ጋር ግንኙነት ነበረው የሚል ነበረ ይህ ወሬ። ግብረ ሰዶማውያን የሆኑ ሰዎችን በሚያሳድድበት ስርዓቱ በዛን ጊዜ የእርሱን ገመና የሸፈነለት አምባገነንነቱ ብቻ ነበረ። አሁን ደግሞ በአሜሪካ ሀገር ለመጀመሪያ ጊዜ ጥቁር ሆኖ ፕሬዚደንት ስለሆነው ስለ ባራክ ኦባማ እኔ በአደባባይ ባራክ ኦባማ የተባለ ሰው ፋሚሊ ጋይ ወይም የቤተሰብ ሰው ነበረ። ከሚሼል ጋርም ደስ የሚል ትዳር ውስጥ ነበሩ። ከመጋረጃዋ ጀርባ ግን ሹክሹክታዋ ሁሌም ትከተለው ነበረ። እንዴት እንደሆነ ላስረዳችሁ። ኦባማ በ90ዎቹ ሺካጎ ውስጥ እየኖረ እያለ የሆነ የሚጠረጠርበት ኬዝ ነበረ። ዳውን ሎው ይባላል። ዳውን ሎው ማለት ምን እንደሆነ ልገራችሁ። ይህ ቃል ኦሪጂኔትድ የሆነው በጥቁር አሜሪካውያንና በላቲኖስ ነበረ። እናም ትርጉሙ ምን ማለት ነው? አንድ ሰው ከወንዶች ጋር ከሴቶች ጋር ይተኛል፣ ግን ራሱ እንደ ሆሞሴክሹዋል አይደለም አድረስ የሚያደርገው። ያገባል፣ ይወልዳል፣ ግን ስለ ሆሞሴክሹዋልነቱ ግን ሌላ ሰው እንዲያውቅ አይፈልግም። እናም በዚህ ኬዝ በተያያዘ ኦባማ ድርብ የሆነ ህይወት ነበረው ይባላል። በ2008 ከኦባማ ጋር ክራክ ኮኬን ያጨስ የነበረ ሰው ነበረ። እሱ እንዳለው ከአንደበቱ እንደወጣው ከሆነ ይህ ሰው ላሪ ሲንክለር ይባላል። ላሪ ሲንክለር ከኦባማ ጋር ማጨስ ብቻ አይደለም አብረውን ተኝተዋል። ግን ሲንክለር ይህንን ነገር ማውራት በጀመረ ጊዜ ሚዲያ ላይ መውጣት ጀመረ ሀሳቡ። ሚዲያዎቹም ጥቁር ፕሬዚዳንታችንን ለማጥላላት የምታደርገውን ነገር ነው፣ ስለዚህ ተሰሚነት አይኖርህም በማለት ያገሉታል። ግን ሲንክለር የሚያወራውን ነገር ሁሉ ከነ ማስረጃው ነበር። ምርጫ ላይም የኦባማ ተቀናቃኞች ይችን አርዕስት ይዘው ሙጥኝ ብለው መከራከር ጀመሩ። ኦባማ ችግር ያለበት ሰው ነው፣ በፖለቲካው ዘርፍ ሳይሆን በግላዊ ህይወቱ ችግር ነበረበት እያሉ ያጥላሉት ጀመሩ። አንዳንዶች ደግሞ ይህንን ሚስጥሩ ለመደበቅ ነበረ ሚሼል ኦባማን ያገባው ይላሉ። አንዳንዶቹ ደግሞ ሚሼል ወንድ ነበረች፣ ከዛ ልክ እንደ ብሪጂት ማክሮን ጾታዋን አስቀይራ ከኦባማ ጋር ለሆነ ሲክሬት ወይም በሚስጥር እንተባብለው አብሮ መኖር ጀመሩ ማለት ነው። የሆነ ሰዓት ላይም ሚሼልን ማይክል ብሎ ጠርቷታል መድረክ ላይ። ግን ብታምኑም ባታምኑም የዓለማችን ህዝብ አይኑ እየገለጠ ያለ ይመስላል። ግን ይህ ነገር እያወቀ ችላ ያለውም ይመስላል። ብቻ ግን የአሜሪካ እንዳሉ ፕሬዚደንቶች ወይም የሌላ ሀገራቶች መሪዎች በመጥፎ መልኩ ስማቸውን የሚያጋልጥ ኢንፎርሜሽን ቆልፈው እንዳስቀመጡ ግልጽ ነው። አሁን ደግሞ አትላንቲክ ባህርን አቋርጠን እስኪ ወደ ፈረንሳይ እንግባ። እናም ኢማኑኤል ማክሮንን እንመልከተው። ኢማኑኤል ፕሬዚዳንት ከመሆኑ በፊት የባንክ ሰራተኛ ነበረ። ሚስቱ ብሪጂት ማክሮንም በ24 ዓመት እንደምትበልጠው ይነገራል። ግን በአንዱ ወቅት አስተማሪ ነበረች ይባላል። እሱ ብቻም አይደለም፣ ወንድም ነበረች። ጾታዋ አስቀይራ ነው ኢማኑኤልን ያገባችውም ይባላል። ለአንዳንድ ሰዎች ዋው የፍቅር ታሪክ ሊያስብል ይችላል። ለእኔና ለካንደስ ግን የምናይበት መነጽር የተለየ ስለሆነ ይህንን ነገር በሰፊው ባልገባበት ደስ ይለኛል። ማክሮን አንድ እግሩ ፖለቲካ ውስጥ እንዳስገባ ነበረ ወሬዎች መናፈስ የጀመሩት። ማክሮን እኮ ጂ ነው፣ ማክሮን እኮ እንደዚህ ነው፣ ሚስቱ እኮ ወንድ ናት ምናምን የሚል ወይ ጉድ። እናም በ2017 የፈረንሳይ ሀገር ፕሬዚዳንት ከመሆኑ በፊት ስለዚህ ጉዳይ አድረስ ማድረግ ነበረበት። እናም ምርጫ ከመካሄዱ በፊት ስለ ሀሜቱ የተናገረው ነገር ነበር። እኔ እኮ የምትሉኝን ነገር ሆኜ ብገኘው እኮ ደስ ይለኛል፣ ባምንበት እኮ ደስ ይለኛል። አይደለሁም። ወሬዎች ግን ቀጠሉ። አንዳንድ የፈረንሳይ ሀገር የሚዲያ ጋዜጠኞችም ስለ ማክሮንና ስለሆነ ሰውዬ የሆነ መረጃ ይዘው ይወጣል፣ ማቲው ጋሌት ከተባለ ሰውዬ ጋር። እና እነዚህ ሁለት ሰዎች የልብ ግንኙነት እንደነበራቸው ማክሮን ይህንን ነገር ኦፍኮርስ ክዶታል፣ ግን በዚህ ነገርም ይታማል። ስለዚህ ነገር ግን ጥልቅ ጥያቄው ምን መሰላችሁ? አንዳንድ ሰዎች ትልቅ ደረጃ ላይ ሲደርሱ ማለት ደግሞ አርቲስቶች፣ የሀገር መሪዎች
እንደዚህ አይነት ነገር ወሬ ይናፈስባቸዋል። በእንደዚህ አይነት ነገር ይታማል። እናም በተቃዋሚዎቻቸው እነሱን ለማዳከም የተተከለ ወይም የተናፈሰ ወሬ ነው ወይስ በትክክል ሆነው የተገኙ ሰዎች ነበሩ? እንደዛ ከሆነ በዚህ ኬዝ ያልተለከፈ ሰው የለም ማለት ነው። ፈረንሳይ ሀገር ውስጥ ደግሞ አብዛኞቹ ፕሬዚዳንቶች የግል ህይወታቸው በሚስጥር የያዙ ሰዎች ናቸው። ለምሳሌ ከ81 እስከ 95 ሚትራንድ ፍራንሷ የተባለ የፈረንሳይ ሀገር ፕሬዚዳንት ነበረ። እሱ ሰውዬ ደግሞ እንዴት መሰላችሁ? ለብዙ 10 ዓመታት ሴት ልጅ እንዳለችው በሚስጥር ነበር የያዘው። እሱም ብቻ አይደለም፣ ውሽማም ነበረችው። ፍራንሷ ሚትራንድ ብቻም አይደለም በዚህ ኬዝ የሚታማ። ዣክ ሺራክ የተባለ የፈረንሳይ ፕሬዚዳንትም በጣም ብዙ ውሽማ እንደነበሩት ይነገራል። ስለዚህ ማክሮንም እንደዚህ የማይሆንበት ምክንያት አልታየኝም። አሁን ደግሞ ከ1550 እስከ 1555 የካቶሊክ ቤተክርስቲያን ኃላፊ ስለነበሩ ጁሊየስ ሶስተኛ እኚህ ጳጳስ ኑሯቸው ይሄ በጣም ላቪሽ የተባለ በጣም የቅንጦት ኑሮ የሚኖሩና አወዛጋቢና አከራካሪ በሆነ አይዲዮሎጂ ራሳቸውን ያቆሙ ሰውዬ ነበሩ። ግን ደግሞ እኛ ምዕመናን ብቻ ሳንሆን ካህናትም ጳጳሳትም በዚሁ መልክ ኃጢአት ውስጥ የተዘፈቁ እንደሆኑ የሚያሳይ ነገር ነው። ጳጳሱ የ17 ዓመት ወንድ ልጅ ፍቅረኛ እንደነበራቸው ይነገራል። ስሙም ኢንሴንዞ ይባል ነበር። እስከ ካርዲናል ደረጃም የሥራ እድገት እንደሰጡት ይነገራል። እንዴት መሰላችሁ? ኢንሴንዞ ጎዳና ላይ ዳንስ የሚያሳዩት ሰርከስ ከሚያሳዩት ልጆች መሃል አንድ ነበረ። እናም ጳጳሱ ልጁን ከጎዳና አንስተው ነበር የወሰዱት። ምንም የሆነ የመንፈሳዊ ወይም የስነ መለኮታዊ እውቀት ሳይኖረውም በነበረበት የስልጣን ደረጃ ላይም አስቀመጡት። ሌሎች ቀሳውስትም ሙድ ሲያዝበት ነበር። ይሄ ልጅ ባይዞ ይሳለቁበት ነበር ቀሳውስቶች። ከዛ ዘለን ደግሞ ወደ ራሻ ሀገር ስንሄድ ፑቲንን እናገኘዋለን። ፑቲንን የምናውቀው ቲሸርቱ አውልቆ ፈረስ ሲጋልብ በረዶ ባለበት ቀዝቃዛ የሆነ ሐይቅ ውስጥ ሲዋኝ ምናምን ነው። ግን ፑቲንም ከዚህ ሐሜት አላመለጠም። ሞስኮ ውስጥ የሚናፈስ ወሬ ነበረ። ከፑቲን ጋር አብረው የሰሩ ሰዎች ከድተው የወጡ ሰዓት ያናፈሱት ወሬ ማለት ነው። ከወጣት ወንድ ረዳቶች ወይም ደግሞ ከደህንነት መኮንኖች ጋር ግንኙነት እንደነበረው ይነገራል። የፍቅር ግንኙነት። እነዛ ተመሳሳይ ጾታ ጋብቻ የሚደግፉ ሰዎችን በመቃወም የታወቀ ሰው ነው ፑቲን። ግን ራሱ ላይ ሲሆን ግን የራሱን ገመና ለመሸፈን ይሆን እነዛ ሰዎችን የሚቃወማቸው? ግራ ነው የሚያገባው። ግን ብቻ ወደ አፍሪካ ስንመጣ ደግሞ በመጀመሪያ ደረጃ ላይ የምናገኘው ኳሜ ንኩርማ ነው። ኳሜ ንኩርማ ማለት የጋና የመጀመሪያ ፕሬዚደንትና የፓን አፍሪካ ተምሳሌት ወይም አይከን የሚባል ሰውዬ ነው። ምንም እንኳን ተጨባጭ የሆነ ማስረጃ ባይኖርም ግን ከወንዶች ጋር ግንኙነት እንደነበረው ይነገራል። ከዛ በመቀጠል ደግሞ ኔልሰን ማንዴላ። ኔልሰን ማንዴላ የአፓርታይድ ስርዓቱን የኔልሰን ስም ለማጠልሸት ያስፋፋው ወሬ እንደሆነ እኔ በራሴ ገምታለሁ። ከዛ ስንቀጥል ደግሞ ቀዳማዊ ኃይለ ሥላሴን እናገኛቸዋለን። ቀዳማዊ ኃይለ ሥላሴ ይህንን ነገር ለመስራት ጊዜና ፍላጎት ነበራቸው ወይስ እንዴት ነው ነገር? ብቻ ግን በብዙ ባላባቶች ዘንድ የሚናፈስ ወሬ ነበረ ስለ ጃንሆይ። እሱም ወሬ ምን መሰላችሁ? ጃንሆይ በጣም ብዙ አሽከሮች ነበሯቸው። እናም ከነዛም አሽከሮች አንድ አብልጠው የሚወዱት አሽከር ነበራቸው። ከሱ አሽከር ጋር ግንኙነት ነበራቸው ይባላል። ይህ ወሬ እርግጠኛ ነኝ ነጮች ያሰራጩት ወሬ ወይም ያናፈሱት ወሬ እንደሆነ አልጠራጠርም። ምክንያቱም ብዙ ጊዜ ነጮች የጥቁር መሪዎችን ጥላቻ ለማስፋፋት የማያደርጉት ነገር የለም። እኛም የማናደርገው ነገር የለም። ሰብስክራይብ እንላለን፣ ላይክ እንላለን፣ ሼር እንላለን። ሌላ ጊዜ በሌላ ቪዲዮ እስክንገናኝ ድረስ ደህና ሁኑልኝ። ፒስ አውት።